እኔ ስለ አስትማ እንደምናገር ነኝ። አስቴቼሜ አስትማ የሳምባ ቱቦች በሽታ ነው። ሁለት ሳምባ አለን። በሳምባውም ውስጥ እንደዚህ የተመለሰ ዛፍ አለን። የዛፉ ግንድ የእንቅልፍ ቱቦች ናቸው እና ቱቦቹ ሲወርዱ እንደ ቅጠል ይከፈታሉ። በሳምባው ውስጥ ወደ 400 ሚሊዮን ቅጠል ወይም አልቬኦሊ አሉ። እነዚህ የሰው የጋዝ ልውውጥ የሚከናወነው ቦታዎች ናቸው። ኦክሲጅን እንደምታስተናግድ እነዚህ 400 ሚሊዮን አልቬኦሊ ውስጥ ይሄዳል። ከዚያ አልቬኦሊ ወደ ልብ ደም ሲሰናከል ወደ ሌላ የሰውነት ክፍል ይሄዳል። በአስትማ ውስጥ የሚከሰተው ነገር እንደተለምዶ በቤተሰቦች ውስጥ የሚገኝ የዘር አለርጂ ምክንያት እና በተለይም በልጆች ውስጥ የእንቅልፍ ቱቦች መጠን ትንሽ ይሆናል። ስለዚህ እንደ እንቅልፍ ቱቦች ውስጥ እንደምትችል ነው። ይህ እንቅልፍ ቱቦች ነው እና እንደምትችል ነው። ዋነኛ ምልክቶች የመተንፈስ ችግር፣ ሳል፣ እንቅልፍ እና እንደ ድመት መድመዝ ወይም መሽምር ያለ የሙዚቃ ድምፅ በደረት ውስጥ ነው። እነዚህ ዋነኛ ምልክቶች ናቸው። በቤተሰቦች ውስጥ በበረዶና ሳል ጋር ይከሰታሉ። ምን አይነት ሙከራዎች አሉ? በጣም ቀላል የሳምባ ስራ ሙከራ ወይም የእርግ ስራ ሙከራ ታደርጋለህ። እንደ ኢሲጂ ኮምፒውተር የተገናኘ ቱቦ ውስጥ ትነፋለህ። ግራፍ ይመጣል። ምርመራ ያደርጋል። በጣም ትንሽ የደም ሙከራ አድርገህ ሲቢሲ እና የደረት እና ሳይኖስ ኤክስሬ አድርገህ። ይህ ብቻ ነው። ምን አይነት ህክምና አለ? መጀመሪያ ኢንሃሌር ነው። ሁለተኛ ኢንሃሌር ነው። ሶስተኛ ኢንሃሌር ነው። እነዚህ ኢንሃሌሮች ከስፒሰር መሳሪያ ጋር መውጣት አለባቸው እና እንደ ዲፒ ታካሚ ከዲፒ መሳሪያ ጋር የአስትማ ሁኔታህን መቆጣጠር አለብህ። አስትማ ሁኔታህን በፒክፍሎሜትር መቆጣጠር አለብህ። አሁን ያለው የህክምና ዘዴ ይህ ነው። ብሮንኪያል ተርሞፕላስቲ ተብሎ ይጠራል። በብሮንኮስኮፒ ይህም በካሜራ ያለ ቱቦ በአፍንጫ ውስጥ የሚገባ ኢንዶስኮፒ ነው። እኛ እንገባለን እና የመተንፈሻ ቱቦችን እንሞቀዋለን። ቱቦቹ መቀነስ አይችሉም። እነሱ እንደነበሩት ይቀሩ። ስለዚህ የመተንፈሻ ችግር ይሆናል። አስትማ እርሱም ማፍራት ያለብህ ነገር አይደለም። ኢንሃሌርህን ይውሰድ። ወደ ሐኪም በመደበኛነት ሂድ። ፒክፍሎሜትር እንደ ልማድ አስተዋውቅ እና ዓመታዊ ምርመራ አድርግ። ብዙ ነገሮችን መከላከል ትችላለህ እና ወደ ድህረ ገጽ በመጎብኘት ተጨማሪ መረጃ ያገኝ። አመሰግናለሁ።